ውድና የተከበራችሁ ቤተሰቦቼ አልማዝ የእውነት ሉሊትን ትጎዳት ይሆን? ካለበንስ ከዛ ቤት ታስወጣው ይሆን? መቼስ የሉሊት ያላት አመለካከት ሁላችንም እንደምናውቀው ነው። ኤልሳ ተብዬዋ ይቺ የሆነች ከይሲ ነገር ያንን የድርጅት ዶክመንት አስረክባታለች። በዛ ምክንያት አድርጋ ሉሊትን ልትጎዳት እሷ ደፋ ቀና እያለች ነው። ሲቀጥል ደግሞ አሁን እቺ አዲስ የመጣችው ሰራተኛ በእሷ ምክንያት ነው የመጣችው እና የእውነት አልማዝ ሉሊትን ትጎዳት ይሆን ወይስ አትጎዳትም? ካለብስ ለሷ ይቆምላታል? ማለቴ የሚመጣባትን ችግር የእውነት ይጋፈጠላት ይሆን ነው ወይስ ልዕልት ከዚህ ቤት እንድቀመጥ ስላልፈለገች ብቻ ልዕልት አልፈለገችም ብሎ ከቤት ይወጣል? በጣም ግራ የሚያጋባ ነው። በነገራችን ላይ ይሄ ድራማ ወይዘሮ አልማዝ ከድሮ ጀምሮ ለሉሊት ያላት ጥላቻ የሉሊት ያላት አመለካከት መጥፎ መሆኑ በጣም ነው የሚያሳዝነው። ሉሊትን ለመጉዳት የማታደርገው ነገር የለም። ሉሊትን ለማስለቀስ ለመግደል ብቻ ያልሞከረችው ነገር የለም። ሁላችንም እንደምናውቀው ከአንድም ሁለቴ ሶስቴ አድርጋ፣ ነገር ግን እስካሁን ድረስ ለሉሊት ምንም አላደረገችባትም። አሁን ይህ ዶክመንት እጇ ገብቷል። ይህን ዶክመንት ደግሞ ከእጇ ሲገባላት ምን ታደርገው ይሆን? በጣም ግራ የሚያጋባ ነገር ነው እና እስኪ ሀሳብ አስተያየት ካላችሁ ፕሌስ ሀሳብ አስተያየታችሁንም አካፍሉም ማለት ነው። ወይዘሮ አልማዝ እውነት ሉሊትን ትጎዳት ይሆን? ኤልሳስ ምን ደረጃ ደርሳ ይሆን? ኤልሳ ለምን አልደወለችለትም ለዳዊት? ዳዊት በጣም ተጨንቋል። ጠጥቶ የማያውቀው አንድም ቀን አምሽቶ የማያውቀው ዳዊት አንድም ቀን ከቤቱ ወጥቶ የማያውቀው ዳዊት አሁን ግን በጣም ግራ ተጋብቶና ተጨንቆ ስለ እህቱ እያሰበ ስለ እህቱ እየተጨነቀ አሁን ያለበት ሁኔታ በጣም የሚያሳዝን ነው። ሰራተኛ ተብዬዋ ደግሞ ከሱ ክላስ ገብታ አንተ ማነህ? ወንድ አይደለህ ሆይ አትወጣም ወይ ትለዋለች። እሷ የእሱን ጸባይ አታውቅም። ዳዊት ከማንም ሰው ከቤቱ ማለት ከክላሱ እንድገባበት አይፈልግም። እንኳን እሷን ሉሊትን ራሱ ቁም ስቅሏን ነበር ሲያበላት የነበረው። አሁን ግን ዳዊት በጣም ነው ያሳዝነኝ። አንደኛ ደረጃ በህይወቱ ምንም እንዳላደረገ ስሜት ይሰማዋል። ሁለተኛ ደረጃ እህቱን ስለመታት፣ ሶስተኛ ደረጃ እህቱን ከቤት እንድትወጣ ስላደረጋት በጣም ተናዶና ተጸጽቶ ነው ያለው ማለት ነው። ልዕልት እናቷ ጋር ሚስጥሯን እያወራችና እናቷ ያለችበትን ቦታ እያወቀች ለሉሊት ልትናገር አልፈለገችም። የማትናገርበት ምክንያትም ምን እንደሆነ አላውቅም። እሷ ግን ምንም እንዳላወቀ ሆና ነው ለሉሊት የቀረበቻት። ለምን? እሷ ታውቃለች። እናቷ ያለችበትን ቦታ ብትናገር ሉሊት አሁን ጨክናና ወስና ስለሆነ እኔ ካሁን በኋላ እናትሽን አልታገሳትም፣ ዝም አልላትም፣ ስለዚህ ይበቃል እያለቻን ነበረ። ልዕልት ግን ምንም እንደማያውቅ ሆና መጀመሪያ ያለችበትን ቦታ እንወቅ፣ ከዛ በኋላ ደግሞ የምናደርገውን እናደርጋለን ትላለች። ምን ያክል እንደምትሸወድ እኔ የሚያናደደኝ እንደሆነ ታውቃላችሁ ቤተሰብ? ሉሊት እስከ መች ድረስ ነው የምትሸወደው? በትንሹም በትልቁም ተሸውዳ እስከ መች ድረስ ነው የዋህነቷ? እስከ መች ድረስ ነው የምትጠቀው? መች እንደምትነቃ አላውቅም። የሉሊት ነገር በጣም ግራ የሚያጋባ ነው ማለት ነው። እና ቡድና የተከበራችሁ ቤተሰቦቼ እናንተስ ምን ትላላችሁ? ምን ሀሳብ አስተያየት አላችሁ? ወይዘሮ አልማዝ የእውነት ሉሊትን ትጎዳታለች አትጎዳትም? ዳዊት አግኝቷት የበቀላት ሲሆን እንግዲህ ወደፊት የምናየው ይሆናል ማለት ነው። አሁን ደግሞ የሚያስጠላው ነገር ቶሎ ቶሎ አይለቁም። እስከ 3 ቀን ምናምን ይቆያል። በፊት 1 ቀን ይለቃሉ። 1 ቀን ቆይተው ከዛ በሶስተኛው ቀን ነበር የሚለቁት። አሁን ግን ወደ እስከ 4 ቀን ድረስ እያቆዩ ነው ማለት ነው። እናም ተንዛዛ ልበል የድራማ። ለማንኛውም ውዶችዬ ዛሬ ብዙም ያው እነሱ ስለቀሩ እንዶ ስለነሱ ትንሽ ሀሳብ አስተያየት የለስጥ ብዬ ነው እንጂ ያው ድራማው አልቋል። ትናንትና ሰርቻለሁ ማለት ነው ውዶችዬ። ብያላችሁበት ሰላማችሁ ብዙ ትረፍረፍ ይበልልኝ። ላይክ ያላደረጋችሁ ይህን ቪዲዮ ላይክ አድርጉ። አዲስ ከሆናችሁም ሰብስክራይብ አድርጉ። ስወዳችሁ ማለት ነው።